ሰው ከወደደው ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው ከወደደው ጋር ነው ሰሃቦች ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ንግግር ሲናገሩ ከተሰማን ደስታ በላይ ተደስተን አናቅም ይላሉ ምክንያቱም ሁላችንም ረሱላችን እንወዳለን እዚህ ከሳቸው ጋር እንሆናለን ብለን ተስፋ እናደርጋለን አላህ ከሳቸው ጋር ያድርገን ፍቅራቸውን ልባችን ውስጥ ያድርገን ሁሉም ነገር ህመም ነብያላንቱ ማፍጠሪያ ወቅት ከማፍጠሩ በፊት 5-10 ደቂቃ ያለችው ጊዜ ውድ ጊዜ ነች የዱዓ ወቅት አለች አላህ Subhanahu Wa Ta'ala የማይመልሳት የሚቀበላት የሚሰማት መልስ የሚሰጥበት ምክንያቱም ሆዱ ባዶ ነው የሸይጣን ሰርኩሌሽን ውስጥ ያለው እንቅስቃሴ ተገድቧል በአላህ Subhanahu Wa Ta'ala ላይ ያለው ተዓልቁ በጣም ይጨምራል ስለዚህ በዛን ወቅት ላይ ሰብሰብ ማለትና ተቀምጦ የተወሰነ ብቻል استغفاሮችን አብዝቶ አድርጎ ከዛ በኋላ ወደ ዱዓ መግባት 5-10 ደቂቃ አላሁ አክበር ብሎ ለሙአዚኑ ለመግሪብ ሳዝን اللهم صل ብሎ ወደ አፍጥር መሄድ ቺን ምርጥ ጊዜ መለማመድ መቻል አለብን አንድ ቤት ልከራይ ሄድኩኝና አላከራይ ማለችኝ ልጅ ለምን ሙስሊም ነህ አለች ከዛ ደላለው አንቺ ምን ከሱ ጋር ምን አለሽ ማትከራይ ከሆነ አከራይ ባለፈውም ሳይከራይ አንድ ወር ቆየብሽ አሁን ብታከራይ ይሻል እሺ መታወቂያ ያምጣ ምን ይበል ችግር ካለ ቶሎ እንዲወጣልኝ እንፈራረም አለ ችግር የለም ልክ 15 ቀን ከቆየ በኋላ ባለቤቴ ጋር መጣ ሙስሊም ማለት እንደዚህ ነው እንዴ አለቻት እሷ የተሳላላት አለ አው ምን ነው አይ እኔ ሌላ ነገር ነበር ማስበው እኔ እኮ አላከራይም ይስን ጊዜ ቆይቻለሁ 2 ወር ልክ ስንቆይ በአጋጣሚ ብር ፈልጎ ቀኑ አልደረሰም የሚከፈልበት ይክራይ ከባለቤቴ ጋር ተነጋገርና እኛ በቀኑ ይታሰብልናል ግን እነሱ አስፈላጊያቸው ከሆነ እኛ ጋር የውጭኛው ብር ከሚጠፋም ለነሱ ብንሰጣቸው ስንል በጣም ገረማትና እዚህ ቤት ብዙ ሰዎች ገብተዋል አለች 2 ወር 3 ወር እያለፈ ወንድሞች እየተመጡ ነበር የሚቀበሉልኝ እንደዚህ ተመልክቻ አላውቅም ምንድነው አለ 6 ወር ቆየውና ልለቅ ፈለኩኝ በምን አካባቢው መስጂድ የለው ለልጆችም ለትምህርት ብዬ ሌላ ቦታ ልከራይ ሲል والله ልጅቷ ማልቀስ ጀመረች ምን አጠፋው ቤት ክራይ ልቀንስ እኔ እንደዚህ አይነት ጎረቤት ተመልክቻ አላውቅም ለሌላው ይሄንን ልናሳይ ይገባል እቺ ሴት ከወጣን በኋላ ትዝ ይለኛል ረጅም ጊዜ ድረስ ሀዲያ ይዛ የመጣች ቤት ትዘይረን ነበር احسن الى الناس ለሰዎች ምን ጊዜ መልካም ሆነ ارحموا من في الارض يرحمكم من في السماء ሙስሊም ተስፋ አይቆርጥም ወንጀል የፈለገ ቢበዛም ተስፋ አትቁረጥ ያ ረብ እንበለው አላህን እንማጸን ችግር መከራ ይመጣብሃል ያ ረብ በል ችግርን ሊያነሳ የሚችል መከራን ሊያነሳ የሚችል ከአላህ ትዳር ውስጥ ሶብር ይፈልጋል ታጠፋለህ ልጆች አሉ ትግስት ይፈልጋል ስራ ትግስት ይፈልጋል አላማ መቋጨት ትግስት ይፈልጋል ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያልፍ ጥግ እስኪደርስ የሚታገስ ትልቅ ስጦታ አላህ ሰጥቶታል ማለት ረመዳን ይመጣና ሶብርን ይሰጣል የህይወትን ትልቁን ቅመም ትዳርህ የሚቀጥልበት ስራህ የሚቀጥልበት ጓደኝነት የሚቀጥልበት ሶብር ሲኖር ብቻ ነው ሶብር ከሌለ ይቋረጣል ሶብር ከሌለ ይሰበራል ረመዳን ሁለተኛው ስልጠና እኔና አንተን ታጋሽ ማድረግ አላማችን እስክንደርስ ፍላጎታችን እስኪሞላ ታገስ መግሪብ ይደርሳል ግዴለህም ቀዝቃዛውን ውሃ ቆየው ይላል ግዴለህም መግሪብ አዛን ይላል ጣፋጩ ምግብ ትንሽ ወደ ኋላ ቆየው ይላል ረመዳን አላማው እኛን በመልካም ስነ ምግባር ማነሳው ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስትናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ደብቆኝ ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል
አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳየው የታምሽተ ነው አታየው በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው ውሸት የሚለቀሰው ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል ቤት ገብቶ የለም ያው ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩ ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው የምትይው والله ታዘዡ እሺ በዩ ከፍ ነው የምትይው ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት የነዚህን 3 ሰዎች ዱዓ አላህ አይቀበለውም አንደኛ ዱዓ በሚያደርግበት ሰዓት ልቡ አላህ ጋር ያልሆነ ረሱል ሰለላሁ ዐለይሂ ወሰለም ብለዋል ጋፊል ቸልተኛ ወይም የተዘናጋ ልብ ሆኖ ዱዓ የሚያደርግ ሰው ዝም ብሎ የሚያነበነብ ሰው አላህ ዱዓውን አይቀበለውም ሙሉ በሙሉ ልባችን ዱዓው ላይ ሊሆን ይገባል ሁለተኛ ሐራምን የሚለብስ ሐራምን የሚጠቀም የሐራም ገንዘብ የሐራም ምግብ የሚበላ ሰው አላህ ዱዓውን አይቀበለውም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ምን ብለዋል ሐራም እየለበሰ ሐራም እየጠጣ ሐራም እየበላ ዱዓይ እንዴት ተቀባይነት አያገኝም ይላል ይሄን ያረገ ብለዋል ሶስተኛው አላህ ዱዓውን የማይቀበለው ሰው ደግሞ ዱዓ አርጎ ችኩል ወይም ትግስት የሌለው ይሄ ሁሉ ዱዓ አርጌ ለምንድነው አላህ ዱዓይን የማይቀበለኝ ሚል ሰው ረሱል ሰለላሁ ዐለይሂ ወሰለም ለዚህም በሐዲስ ምን ብለዋል አላህ ሁሉንም ዱዓ ይቀበላል ከሚቸኩል ሰው ዱዓ በስተቀር እንደዚህ አርጌ ይሄ ሁሉ ዱዓ አርጌ አላህ ለምን አይቀበለኝ ሚል ሰው ዱዓው ተቀባይነት የለውም በቀጣይ ደግሞ አላህ እንዴት ዱዓችንን እንደሚቀበለን እንዴት ተቀባይነት ያለው ዱዓ እንደምናደርግ አሳያችኋለሁ ይሄን ቪዲዮ ዱዌት ሼር ኮፒ ሊንክ በማድረግ ለሰዎች አድርሱልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አንተ ዛሬ ቲክቶክ እያየ ስንት አይነት ዳዕዋ ሊመጣል ይችላል ስንቱን አዳምጣል ስንቱን ታቃለህ አላህ በሰጠህ ኒዕማ 50 ሺህ ዓመት ይጠይቃል 50 ሺህ ዓመት ማለት አንተ በዑምራ 40 ዓመት ልትቆይ ይችላል 50 ዓመት ልትቆይ ይችላል ከፍ ካለ 67 ዓመት ልትቆይ ይችላል ወላኪን ግን አላህ ሒሳብ የሚያደርግህ 50 ሺህ ዓመት ወንድሞቼ 50 ሺህ ዓመት ማለት ቀላል አይደለም እኛ የምናቀው ስንት አይነት ዳዕዋዎች አለን ሰለቀራ አይደለም የሰው ልጅ እኮ ዳዕዋ የሚናገረው የሰማውን ማሰማት ይችላል ወንድሜ አላህ ግን ኢዕለም ብሎሃል ወቅ ብሎ ማወቅ ግዴታ ነው የሰማኸውን ግን አሰማው ያ አኺ ቀብር ውስጥ ብቻህን ገብተህ ስጋና አጥንትህን ትላትል ይሻሙት ያ አላህ አብሮህ እኮ ማንም የለም ቀብር ውስጥ ተዘግቶብህ በህይወት አይተህ የማታውቀው ጨለማ ውስጥ ቁጭ ብለህ መረቡክ ሲሉ ምን ትላለህ